ሙሉ ጥያቄህን ጠይቃለህ። በእስልምና አስተምሮ በቁርአን ውስጥ የማያምኑትን ሰዎች አንድል የምታለውግበት መንገድ ትክክል አይደለም ብዬ ነው የማምነው። እና አንደኛ በእናንተ አገላለጽ እንዴት ነው ይሄም ሊብራራ የሚችል ምን ማለት ነው የሚለው እንድታብራራልኝ። ሁለቱን አንቀጾች አሁን አንብቤልህ ነበርና ከሰማኝ አንደኛው ነው ሐሳብን ሰምቻለሁ። የት እንደሚገኝ አንቀጽ አውቀዋለሁ። ችግር የለውም። አንደኛ በመጨረሻ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ? ይሰማል? እርሚ ኔትወርክ መንቀሳቀስ ይችላል ውስጥ አለው ቦታ ልቀይር ላኩ ሳልህነው ይሰማል? አሁን ይሰማል። እሺ ቀጥል። ያንን ልታብራራ ሊፈልግ ነው የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር ማትገዛ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ያንሳልኝና ሌላውን ደግሞ እስቲ አንድ ባንድ መጠየቅ እሞክራለሁ። እሺ ችግር የለም። አምላክ አላህ ስብሐነሁ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቅከው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነል ሐቅ ሚነ ለዚነ ኡቱል ኪታበ ሐታ ዩዕጡል ጅዝየተ ዐን የዲን ወሁም ሳጊሩን ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም። እነዚያ በአላህ የማያምኑ ሰዎችን ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውሚል አኺር አለ። በመጀመሪያ ቃቲሉና እቅቱሉ ይለያያሉ። ይሄን ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ። ገብተዋል ወንድማችን ወገናችን? ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደልህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረኝ ብሎ በሀገርህ ላይ የኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጅሃድ ወይንም ሙቃተላ ይባላል። ገብቶሃል? ያ ነው። እቅቱሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ የኖረ ከሆነ አንድ አካል ገብቶሃል? የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች። እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምንም ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸው አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪሱ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች ሳለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ አላቸው። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን
በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። አይደል? ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ነው። ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ እሺ አንዴ እዚህኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው እንደሚል ቃል በቃል እንግዲህ እኛን እያነበብነው ነው። ታችን ነው ላሳይሽ ጠየቅኩ ላይ እንደዛ ግደሏቸው እንጂ ተጋደሏቸው አይልም። አይ እንደሱ አይልም። እኔ ያልኩት አንተም አማርኛው አውጣውና እንየው። ችግር የለም ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሻራ የሚለው ግደሏቸው ነው። ቆይ ላሳይሽ፣ ችግር የለም ላታለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይደለም ብሏል። እንመለከተው። ግብር አይደለም፣ ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን እዛ ጋር ነው እየተናገርኩኝ ያለሁት። 9:5 ላይ እሱን አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በሱ ላይ ግደሏቸው ሳይሆን ተጋደሏቸው የሚለው ሁለቱንም አያይዤ ስላቀረብኩ ነው። እኔ ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያይዤ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق የሚለው ያው ተጋደሉ እንደሚል ላሳየህ። ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛው ነው ሁለተኛ ያነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው፣ እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። አየኸው? ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም እርሜ? ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ወጣላ አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኔ ሙሳረሃ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋጠሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ሊያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው። የመጀመሪያው የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከ1 ጀምረህ ልታነበው ይገባል። ለማንኛውም ባጭሩ ታሪኩን ልንገርህ። እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸሙ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ቦታል አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት፣ ከኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት፣ ላትነኩት። ማንም ማንንም ላይ ወጋ ተስማሙ። ኢስላም ሰላምን ነው የሚፈልገው።
ከዚያ በኋላ ግን እነዚህ ከሃዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ፣ ቃላቸውን አፈረሱ። መልእክተኛውን ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሷቸውንም ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ከሃዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ከሃዲያኖችን ባገኛቸውባቸው ስፍራ ግደሏቸው ያለው። ገብቶሃል አይደል? እዚያው ላይ አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው፣ ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ አውጥቼ ላሳየህ። ሳላህ ታውጣለታለህ? ይቻላል። ትልቁ ላይ አድርገኝ። ሱረት ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም። ያው እና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው ነው። 5 ላይ ካለው ወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እድሜ የተከበሩት ሞሮች የሚለው እያዩት ነው። የተከበሩት ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለው ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ አላህ ጥንቅቆችን ይወዳልና። አየህ አይደል? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ገብቶሃል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየው። በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየው። ወረድ 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 ወደታች ወደታች ወረድ። ከሱ በታች ያለው እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከተው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈለው አላ ቱቃቲሉነ ቀውመን ነከሱ ኢማነሁም የሚለውን ያሳየው። ወረድ ምን አይነቶችን እንደሆነ ቀደምን ብያለሁኝ። በሶስት ምክንያት ነው ተዋጓቸው የተባለው። ወረድ ወረድ። አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውን በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን፣ መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ ጀመሯችሁ ሲሆኑ አለ። ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? እዚህ ጋር ማነሳው ሀሳብ መሰለህ፣ ነብዩ መሐመድ ከመካ በመጀመሪያ እስልምና በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የያዙ ሰዎች ስለነበሩና እሳቸው ወደ መዲና ነው የሸሹት። መዲና ሆነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበርና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ መሐመድ ጥቃት ለመሰንዘርና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስተው አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን? የነሱን የንግድ መስመር በጣም ያቋርጡ ነበረ። አሁን ለተናገርከው ማለት ይሄንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉን የገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች
ጦርነት ውስጥ የገቡት የእነሱን የንግድ መስመር በጣም ስለሚያስተጓጉል ስለነበር ነው። ትንሽ ጊዜ በሰጠኝ ወይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችላል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባሉ ለነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጂሃድና የጦርነት መንገድ ያበረታታ ያስፋፋል የሚለውን የሚያጠነክር ነገር ነው አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩህ ነው። የሰላም መሰረት ነው እንጂ ነው ኢስላም ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድነው ልክ ነህ። እሱን ሀሳብ እሺ አንዴ ቃላቸውን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል? በሌላ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ፣ አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ለምኑት ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯችሁ እያለ እኮ አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯችሁ ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንዴ እዚህ ጋር ታስችም ከሆነ ታርምኛለች። ችግር የለውም። ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ፣ ግን ጥቅሱን አውጥቼ ባሳየ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጂሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዙሮ ዙሮ በዛም ብታነሰው በዛም በአንተ ሐሳብ እንኳን ቢሄድ ከጦርነት ያልወጣ ሐሳብ ነውና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጂሃድ የተመቸ እምነት ነው ብዬ ያነሳውልህ ለዚህ ነው። ይሄንን ወይ ደግሞ በመረጃ ካልከኝ አንዴ ወጥቼ ልግባና አንቀጿንም ይዤ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሐሳብህም እኮ ልክ ነህ። አሁን ከላይ ጀምረህ ስታነሳው ሐሳቡ እንደውም ልክ ነህ እንድትለኝ አይደለም። እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም። አዳም ልክነቱ እኮ ከምን አንግል መሰለህ በጦርነት እንደተስፋፋ አንተ ራስህ ያረጋገጥክልኝ ስለሆነ ማለት ነው። ልክ ነህ ያልኩት ያንን ነው። ኢስላም በዚያ መንገድ አይደለም። ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም ነው። አልገድልም ያለውን አካል ተቀየመው፣ አዘነበት በጣም እና አውጣለት አንዴ ሳላ እንደሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው፣ አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? አንዴ አራዲ ልጅ አንዴ ተስማምተን ነው ወይ በእናንተ? ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣
ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበው ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገለም ብሎ እግዚአብሔር እንደተጸጸተ ይገልጻል። ሰውየው ከእግዚአብሔር ተሽሎ እንዴት እነዚህን እገላለሁኝ አለ። ከዛ እግዚአብሔር ተጸጸተ እሱን በመሾሙ። አንድ ሳላህ አንብብለት። ሰው ከእግዚአብሔር ይሻላል እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ ነው። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ቀሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላድ ጀምሮ